በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ስም ሰላም እንደምቆያችሁ አሜን። አምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ እግዚአብሔር ቅዱስ ፈቃድ የሐዋርያት ሥራን ጥናት እንቀጥላለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ የሐዋርያት ሥራ የሚለው ቅዱስ ሉቃስ የጻፈው መጽሐፍ ቅዱስ ከ80 ዋዕዱ መጻሕፍት ወይንም በአዲስ ኪዳን ከተጠቀሱ 35 ወይንም በአዲስ ኪዳን በጉባኤ ቤት ከሚሰጡ 27 መጻሕፍት አንዱ ነው የሐዋርያት ሥራ። የሐዋርያት ሥራን የጻፈው ቅዱስ ሉቃስ ነው። እንግዲህ ቅዱስ ሉቃስ በአዲስ ኪዳን 2 መጻሕፍት እንደጻፈ እናምናለን። ቤተክርስቲያን እንዲህ ታምናለች። ቅዱስ ወንጌልና ሐዋርያትን ሥራ እንግዲህ ሁለቱንም ግን ጽፎ የሰጠው ለቴዎፍሎስ ለተባለ ሰው ነው። ቴዎፍሎስ ማለት መፍቅረ እግዚአብሔር ወይም እግዚአብሔር የሚወደው ሰው ማለት እንደሆነ ተነጋግረናል ባለፈው እና ለቴዎፍሎስ ጻፈ። እንግዲህ ቅዱስ ሉቃስን የምናመሰግነው እመቤታችንን ቅዱስ ገብርኤል ከሰማይ ወርዶ በማብሰር ብቻ ብስራት በመስራት ብቻ እግዚአብሔር እንደተጸነሰ በመናገሩ እናመሰግናለን። ቀጥለንም ደግሞ በጣም የምናመሰግንባቸው ምክንያቶች አንዱ የሐዋርያትን ሥራ ስለጻፈልን። የሐዋርያትን ሥራ መጻፉ ምን ይጠቅመናል ቢባል የሐዋርያት ከዛ በኋላ ምን ሆኖ የሚለውን ነገር ይነግርልናል። ወንጌላቱ አራቱ ከጽንሰት እስከ እርገት ያለውን እርግጥ ነው ዮሐንስን ስንጨምር ደግሞ ከዓለም ፈጠር በፊት በነበረው ዮሐንስ ጽፎልናል እስከ ዓለም ፍጻሜ ያለውን ማለት ነው። ግን ከእርገቱ በኋላ ያለውን ታሪክ ቤተ ክርስቲያን እንድታውቅ የኋላ ቤተ ክርስቲያን የኋላ ልጆች እኛ እንድናውቅ ቅዱስ ሉቃስ የሐዋርያት ሥራ በመጻፉ ሉቃስን በጣም እናመሰግነዋለን። ምክንያቱም ሐዋርያት እንዴት ሆኑ? ከዛ በኋላ መንፈስ ቅዱስ ወርዷል ወይ? መንፈስ ቅዱስን እልካለሁ ያለው በዮሐንስ ወንጌል ምዕራፍ 15 ላይ በተደጋጋሚ የተነገረው መጥቶ ምን አደረጋቸው? መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ምን አደረጉ? ለማስተማር በነበረው አገልግሎት ላይ ለማስተማር ሲሄዱ ምን አይነት ፈተና ገጠማቸው? ከዛ በኋላ ምን አይነት መከራ ተቀብሎ ሃይማኖትን ወይም ወንጌልን ቤተክርስቲያንን አስተላለፉ የሚለውን ሐዋርያት ዘመን የነበሩ ምዕመናንስ እንዴት ነበሩ፣ በምን አይነት አገልግሎት እንደነበሩ የሚናገር ክፍል ነው የሐዋርያት ሥራ ማለት ነው እና በ28 ክፍሉን ያለው እንግዲህ እንደ እግዚአብሔር ቅዱስ ፈቃድ ምዕራፍ 1 ዛሬ እንመለከታለን። እንዲህ ይላል። ቴዎፍሎስ ሆይ ጌታ ኢየሱስ ክርስቶስ ሊያደርገውና ሊያስተምረው የጀመረውን ሥራ ሁሉ አስቀድሜ መጽሐፍ ጽፌአለሁ ይላል። የመጀመሪያውን የወንጌል ክፍል እንደጻፈ ቅዱስ ሉቃስ ይጽፍልናል። ያደረገውን ሁሉ ነግሬ ጽፌአለሁ፣ አስቀድሜ በመጽሐፌ ጽፌአለሁ። መንፈስ ቅዱስ የመረጣቸው ሐዋርያት አዞ እስካደረገበት ቀን ድረስ ያለውን ጽፌአለሁ። ሕማማትን ከተቀበለ በኋላ ብዙ ተአምራትን በማሳየት 40 ቀን ሙሉ እየተገለጠላቸው ስለ እግዚአብሔር መንግሥት እየነገራቸው እያስተማራቸው ሕያው ሆነው ራሱ ገለጠላቸው ብሎ 40 ቀኑን ዝም ብሎ አልተወም። ከተንሳኤ በኋላ ምን አገባኝ እኔ ተነስቼላቸው ድጋሜን ለማስተማር ብሎ ሳይል ጌታችን ድጋሜ እንዳስተማራቸው ልብ እንዲሉ ማለት ነው። ትንሳኤውን እንዲረዱ፣ አምላክነቱን እንዲረዱ፣ ለአገልግሎት ብቻ የተመረጡ መሆናቸውን እንዲረዱ በተደጋጋሚ አምላካችን ለሐዋርያት በሚያራራና በሚያሳዝን ሁሉ እየገለጸላቸው እንደነበረ ቅዱስ ሉቃስ ይጽፍልናል። ስለ ተስፋውና ስለ ጥምቀቱ ቀጥሎ ይናገራል። ከእነርሱም ጋር አብሮ ሳለ ከእኔም የሰማችሁትን የአብን ተስፋ ጠብቁ ብሎ መንፈስ ቅዱስ እንደሚልክና ተስፋ እንዳስደረጋቸው ይናገራል። ከኢየሩሳሌም ሌላ እንዳይወጣ አዘዛቸው። እንግዲህ መንፈስ ቅዱስ የምትቀበሉ ግን ኢየሩሳሌም ላይ ተስፋ አድርጋችሁ ከጠበቃችሁ ሌላ ጋር ካልሄዳችሁ ነው። ለምንድን ነው መንፈስ ቅዱስን ከኢየሩሳሌም ሆናችሁ የምትቀበሉት ቢባል ገና ምንም እውቀት ሳይገለጥላቸው ወይም መንፈስ ቅዱስ ወርዶ የመፍራትን ከልቦናቸው ሳያርቅ ፍርሃትን፣ መሸበርን፣ መወናበድን ሳያገኙ ወደ ሌላ ሄዶ ለማስተማር ብሎ መከራ ሲገጥምባቸው እንዳይክዱ በማለት አምላካችን መንፈስ ቅዱስን ከመቀበላቸው በፊት የትም አትውጡ ብሎ ኢየሩሳሌም መቆየት እንደሚገባቸው አባቶቻችን ቅዱስ ሉቃስ ይጽፍልናል ማለት ነው። ሐዋርያትን እንዳዘዛቸው እነርሱም ተሰብስበው ሳሉ ጌታ ኢየሱስ ሆይ በዚህ ወራት ለእስራኤል ልጆች መንግስትን ትመልሳለን ብሎ ጠየቁት። እንግዲህ ይኸው ከእርገት በፊት ያለ ነው። ሐዋርያት በጣም እጅግ ልብ የሚያቆስሉ ልብ የሚያወልቁ ተማሪዎች መሆናቸውን በዚህ ልክ ተረዱ። ጉባኤ ቤት መምህራን አሁን በተማሪ ጥያቄ ልባቸው ናላቸው ይዞራል። ለምን ሲባል ተማሪ ገና ቀጣይ ተማሪዎች ሌሎች ሰው የሚጠይቀውን ሁሉ ነው የሚጠይቀውና የሐዋርያትም ጥያቄ በዚህ መልኩ ነው። አሁን ሊያደርግ ሲል እንግዲህ የ3 ዓመት የተማሩበትን የተጠሩበትን ጉዳይ ረስተው የኢየሩሳሌም መንግስትን ትመልሳለህ ወይ፣ የምድራዊ ንጉስ ትሆንልናለህ ወይ ነው እያሉ ያሉት። እንግዲህ እርሱ ምድራዊ ንጉስ አይደለሁም፣ እኔ ከዓለም አይደለሁም፣ እኔ ከዓለም እናንተን መረጥኳቸው እያለ ስንት ነገር ነግሯቸው ዛሬም ተመልሶ ወደ ኋላ ሲሉ ጌታ ኢየሱስ ክርስቶስ እንዲህ አለ። እነርሱም ተሰብስበው ሳለ ጌታ ኢየሱስ ክርስቶስ በዚህ ወራት የእስራኤል ልጆች መንግስት ትመልሳለህ ብሎ ጠየቁት። እርሱም መልሶ እንዲህ አላቸው፣
አብ በገዛ ስልጣን የወሰነውን ቀኑና ዘመኑን ልታውቁ አልተፈቀደላችሁም። ነገር ግን መንፈስ ቅዱስ እናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌም፣ በይሁዳ፣ በሰማርያም እስከ ምድር ዳርቻ ድረስ ምስክሬ ትሆናላችሁ ብሎ ጌታችን መንፈስ ቅዱስን ከተቀበላችሁ በኋላ ሁሉ ይገለጥላችኋል እያላቸው ነው። አሁን እስካሁን እየተነገርኩን ሁላችሁም ልታስታውሉ ልትገናዘቡ አልቻላችሁም። ሁሉን ደግሞ አውቄ ልጨርሳት በሉ እያላቸው ነው። መንፈስ ቅዱስን ከተቀበላችሁ ግን በኢየሩሳሌም፣ በሰማርያ እና በመላው ዓለም ብሎ 3 ደረጃ ከፍሎ መጀመሪያ አንድ ሰው የሚያስተምረው ከቤት፣ ከዛ በኋላ ህዝብ አካባቢን፣ ከዛ በኋላ መላውን ዓለም ሊያስተምር የሚችለው ጸጋ እየበዛለት ከፍ ከፍ እያለ ሲመጣ ማለት ነው። መንፈስ ቅዱስ ሲሞላ በዚህ መልኩ ያገለግላል እና ሰማርያ መጀመሪያ ኢየሩሳሌም አለ። ኢየሩሳሌም ላይ እንደተባለውም 1 ዓመት በኢየሩሳሌም ቆይተዋል ሐዋርያት። ከዛ በኋላ ሀገረ ስብከት ተከፋፍሎ ለሁለት ነው ለሀገረ ስብከት ተከፋፍሎ ወጥተዋል ለማስተማር ለማገልገል ማለት ነው። እስከ ዓመት ድረስ ግን የትም አልወጡም። መንፈስ ቅዱስን ተቀብሎ ኢየሩሳሌም ላይ ያስተምሩ ነበር። እዚህ በኋላ ስለ እርገቱ ይናገርልናል ቅዱስ ሉቃስ። ይህንም የነገረ ከፍ ከፍ አለ፣ ደመናም ተቀበለችው። እነርሱም ወደ ሰማይ ወደ እርሱ እያየ ወደ ሰማይ አረገ፣ ዓይናቸውም ተሰወረ። እርሱም ወደ ሰማይ አተኮረው ሲመለከቱ እነሆ 2 ነጫጭ ልብስ የለበሱ በአጠገባቸው ቆመው ታዩአቸው። እነርሱም እናንተ የገሊላ ሰዎች ሆይ ወደ ሰማይ እያያችሁ ለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያረገው ኢየሱስ ከእናንተ ወደ ሰማይ ሲያደርግ እንዳያችሁት እንዲሁ ይህም ዳግመኛ ይመጣል አላቸው። ከዚህም በኋላ ደብረ ዘይት ከሚባለው ተራራ ወደ ኢየሩሳሌም ተመለሱ ይላል። እንግዲህ ሲያደርግ የነበረውን ነገር ቁልጭ አድርጎ ይጽፍልናል። እንግዲህ ሰዓሊ ስለሆነ አጻጻፉ ስዕላዊ በሆነ መልኩ አገላለጡ በሚደንቅ መልኩ የጌታችንን እርገት እንዴት አድርጎ እንደገለጸ እያዩት ከፍ አለ። ከዛ ደግሞ የክብር ደመና ሸፈነችው። ከዛ በኋላ 2 መላእክት ደግሞ መጥቶ እናንተም የሚቆማችሁ ኢየሩሳሌም የገሊላ ሰዎች ብሎ መነሻቸው አብዛኞቹ ሐዋርያት ገሊላ ይሁዳ ብቻ ነው የከተማ ሲለላባት ሐዋርያት አብዛኞቹ የገሊላ መሆኑን ጠቅሶ መላእክት እናንተ የገሊላ ሰዎች ስለምን ቆማችሁ? እናንተ እያያችሁት የሄደው ክርስቶስ ድጋሜ ይመጣል ብሎ ተስፋ ሰጥቷቸው ከዛ በኋላ እንዳረገ ከዚህም በኋላ ደብረ ዘይት የሚባል ተራራ ወደ ኢየሩሳሌም ተመለሱ። እነርሱም ለኢየሩሳሌም የሰንበት መንገድ ይራቀ ነበር ይላል። ለ7 ቀን ያክል ማለት ነው። ወደ ማደራቸው በደረሱ ጊዜ ጴጥሮስ፣ ዮሐንስ፣ ያዕቆብ፣ እንድርያስም፣ ፊልጶስም፣ ቶማስ፣ ማቴዎስም፣ በርቶሎሜዎስ፣ የእልፍዮስ ልጅ ያዕቆብም፣ ቀናተኛው ሲሞን፣ የያዕቆብ ልጅ ይሁዳም ወደሚኖርበት ሰገነት ወጡ። እነዚያም ሁሉ የሴቶችና ከጌታችን ከኢየሱስ እናት ከማርያም ከወንድሞቹ ጋር በአንድነት ለጸሎት ይተጉ ነበር ይላል። አሁን ይሄ አንድነቱን እግዚአብሔር ይፈልጋል እና በተጨማሪ ደግሞ እመቤታችንን መሀል አድርገው ይጸልዩ ነበር። ሐዋርያት አጠቃላይ 11 ሐዋርያት ተሰብስበው መሀል ላይ እመቤታችን አድርጎ ይጸልዩ ነበር። እመቤታችን መሀል መደረጓ መንፈስ ቅዱስ ያደረባት ሴት ስለሆነች በእርሷ በኩል ደግሞ ሲጸለይ ጸሎቱን እግዚአብሔር ተቀባይነቱ ይኖራል። በፊት መንበሩ ላይ ነበር እግዚአብሔር መስዋዕት የበጉ መስዋዕት የሚሰዋ የነበረው መሰዊያው ላይ ነበር። እመቤታችን ደግሞ የአዲስ ኪዳኑ ክርስቶስ ሊሰዋ የመጣው በግ የተሰዋበት መንበር ስለሆነች ድንግል ማርያምን መሀል አድርጎ ስጋው ደግሞ ዛሬ የሚፈተተው ለዚህ ነው። እመቤታችን ስዕል አድኖ ከልጇ ጋር ያለውን ስዕል አድኖ መንበር ላይ የሚቀመጥበትም ለዚህ ነው እና መሀል አድርጎ እሷን ይጸልዩ ነበር። ከዛ በኋላ መንፈስ ቅዱስ ይወርድላቸዋል ማለት ነው። ስለ ሐዋርያት ምርጫ ይናገራል። ያን ጊዜ ጴጥሮስ ተነሳና ወንድሞች መካከል ቆመ። 120 ያህል ሰዎች በዚያ ሳሉ እንዲህ አላቸው፣ እናንተ ሰዎች ወንድሞቼ ሆይ ስሙ። ጌታ ኢየሱስን ለያዙት መሪ ስለሆናችሁ ስለ ይሁዳ መንፈስ ቅዱስ አስቀድሞ በዳዊት አፍ የተናገረውን የመጽሐፍ ቃል ይፈጸም ዘንድ ይገባል። እርሱም ከኛ ጋር ተቆጥሮ ነበር፣ ስለዚህም አገልግሎት ታድሎ ነበር። ከዚህም በኋላ ሰው በአመፅ ዋጋ መሬት ገዛ፣ በምድር ላይም በግንባሩ ወደቀና ከመካከሉ ተሰነጠቀ፣ አንጀቱ ሙሉ ተዘረገፈ። በኢየሩሳሌም በሚኖሩት ሁሉ ዜናው ተሰማ። ያም መሬት በቋንቋቸው አኬልዳማ ተብሎ ተጠራ። ይኸውም የደም መሬት ማለት ነው ብሎ በፊት የነበረውን በኢሳይያስ ትንቢት የነበረው በመዝሙረ ዳዊት እንጀራዬን የበላ እግሬን እኔ ላይ አነሳ የሚለውን መዝሙረኛ ዳዊት የተናገረው መፈጸሙን ቅዱስ ጳውሎስ ይናገራል። በተረፈ ኤርሚያስም ላይ በጌታችን ተሽጦ የደም መሬት እንደተገዛ የሚናገረውን አኬልዳማ እንደተባለ የደም መሬት ማለት እንደሆነ ቅዱስ ጴጥሮስ ተርጉሞ ይነግርልናል እና ሆዱ ተዘርግፎ እንደሞተ የመጨረሻ የይሁዳ ሕማማት መጀመሪያ በእንጨት ሊሰቀል እንጨት ላይ ወጥቶ እንደነበረ ከዛ በኋላ ግን እንጨቲቱ ዝቅ ብላ ንስሐ ግባ ብላ እንደላከችው አባቶች በሐተታ ያስቀምጡልናል ማለት ነው። በዚህ መልኩ ይሁዳን እንጨት ሙላ ስትመክረው አልሰማ ብሎ ይሁዳ ከእንጨቱ ላይ ወድቆ ተጎድቶ ነበረ። ከዛ በኋላ አልጋ ላይ ያለ ሆዱ ተዘርግፎ እንደሞተ መጨረሻው ይሄን እንደሆነ ቅዱስ ማቴዎስ ተሰቅሎ ሞተ ይላል። ይሄኛው ደግሞ ተዘርግፎ ሞተ ይላል። የመጨረሻውን ፖይንት ነው ይሄ የሚናገረው የሐዋርያት ሥራ ያለው ከወንጌሉ ጋር ተጋጭቶ አይደለም።
በኢየሩሳሌም በሚኖሩት ሁሉ ዜናው ተሰማ። ያን መሬት በቋንቋቸው አከልዳማ ተብሎ ተጠራ። ይኸውም የደም መሬት ማለት ነው። በመዝሙር መጽሐፍ የመኖሪያ ምድር በዳ ትሁን፣ በውስጧም የሚኖር አይኑር፣ ሽሞትም ሌላ ይውሰዳት ተብሎ ተጽፏልና። እንግዲህ ከዮሐንስ መጥምቅ ጀምሮ ከእኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስም ክርስቶስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከእኛ ጋር አብሮ ከነበሩት ከእነዚህ ሰዎች አንዱ ከእኛ ጋር የትንሣኤ ምስክር ይሆን ዘንድ ይገባዋል። ኢዮስጢያስ የሚባል በርናባስ የተባለ ዮሴፍና ማቲያስን ሁለቱን ሰዎች አቆሙ። እንዲህም ብለውም ጸለዩ። አቤቱ ልብህ ሁሉ የምታውቅ አንተ ነህ። ከእነዚህ ከሁለቱ የመረጥከውን አንዱን ግለጥ። ይሁዳ ወደ ይሁድ ይሄድ ዘንድ የተዋት ይችን አገልግሎት ሐዋርያትነት ቦታ የሚቀበላትን ግለጥ። ዕጣም አጣጥሏቸው ዕጣውን በማቲያስ ላይ ወጣ፣ ከ12ቱ ሐዋርያት ጋር ተቆጠረ ብሎ ይላል። እንግዲህ ሐዋርያት ምን አይነት ጥንቃቄ በይሁዳ ምትክ የሚተካውን ሐዋርያ የሆን ዘንድ ለአገልግሎት የተለየውን ምን ያህል በጥንቃቄ በምን አይነት ጥንቃቄ እንደመረጡ ዛሬም ሲኖዶስ በዚህ መልኩ በጣም በጥንቃቄ ከመነኮሳት መካከል ጳጳሳት ሊሆኑ የሚችሉ መምረጥ እንደሚገባ በጣም ሊሆን እንደሚገባ ይህንን የመጀመሪያዎቹ ሐዋርያት በመጀመሪያው ጉባኤ በመባል ይታወቃል። ያ በመጀመሪያው ሐዋርያት ጉባኤ ሲኖዶስ በመባል ይታወቃል ማለት ነው። በጉባኤያዊት ናት ቤተክርስቲያን። ኢትዮጵያ ቤተክርስቲያን መጽሐፍ ቅዱሳዊት ናት፣ ትውፊታዊት ናት፣ ጉባኤያዊት ናት። በዚህ መነሻነት በጉባኤ ቅዱስ ማቲያስን ለአገልግሎት እንደተመረጠ ለሐዋርያ አገልግሎት እንደተመረጠ 12 ከዛ በኋላ እንደሆኑ ከዛ ይቀጥላል። ምዕራፍ 2 ላይ ያለውን ታሪክ ቀጣይ እንነጋገራለን። ያስተማረን የመከረን የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።